ባህር ዳር ዙሪያን ጨምሮ በጎጃምና ጎንደር የተለያዩ ቀጠናዎች ከባድ ትንቅንቅ የታየባቸው ውጊያዎች እየተካሄዱ ነው። ሻለቃ ዝናቡ ልንገረውና አርበኛ የኔዓለም የመሩት አስደናቂ ውጊያ አለ። ዝርዝሩን ይዘናል። ጌታቸው ረዳ ምክትላቸውንና የትግራይ ጦር አዛዥ የሆኑትን ጀነራል ታደሰ ወረደን አስጠንቅቀዋል። ጌታቸው ረዳ ስልጣኔን አድንልኝ ሲሉ ታደሰ ወረደን ጠይቀዋል። ሰሙታላችሁ። የኤርትራ መንግስትና የብልጽግናው አገዛዝ ወደ ድንበር ወታደሮቻቸውን ማስጠጋታቸውን እንደቀጠሉ ነው። ውጥረቱ ከፍ ብሏል። ብልጽግና ራስ ያመረትኩትን ድሮን በአስመራ ላይ አዘንባለሁ ብሏል። ሆላንድ ሁሉም ወንድ ዜጎቿ ወታደራዊ ስልጠና እንዲወስዱ የሚያደርግ እቅድ ይፋ አድርጋለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንተ አማራ አስተባባሪ። ባህር ዳር ዙሪያን ጨምሮ በጎጃምና ጎንደር በተለያዩ ቀጠናዎች ከባድ ትንቅንቅ የታየባቸው ውጊያዎች እየተካሄዱ ነው። የአማራ ፋኖ በጎጃም የሁለተኛ ክፍለ ጦር ገረመው ወንዳወቅና አረንዛው ዳሞት ብርጌዶች በጋራ በመሆን ለሶስተኛ ቀን ከአገዛዙ ጦር ጋር እየተፋለሙ እንደሚገኙ ታውቀዋል። የኃይል ወደ ቋሪት ለመግባት በአዴትና በጅጋ በሁለት አቅጣጫ የተንቀሳቀሰ ቢሆንም በፋኖ ብርቱ ክንድ እየተመታ ይገኛል። የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረውና ምክትል ወታደራዊ አዛዥ ሻለቃ የኔዓለም ቀጥታ በመሩት ኦፕሬሽን በአገዛዙ ኃይል ላይ ከባድ ኪሳራ አደርሰውበታል። በመቶዎች የሚቆጠሩ የአገዛዙ ጦር አባላትም ተገድለዋል። በሌላ በኩል የካቲት 18 2017 የብርሃኑ ጁላ ጦር ከሰከላ ወረዳ ግሽ አባይ ከተማ ወደ ቲሊሊ በተንቀሳቀሰበት ሰዓት ፋኖን ከህዝብ ለመነጠል ቀድሞ ያዘጋጃቸው የፋኖን ልብስ የለበሱ አካላትን በማሰማራት ሰከላ ግሽ አባይ የሚገኙ የንግድ ባንኮችን ማዘረፉ ተነግሮ ነበር። ነገር ግን መረጃ የደረሰው የጊዮን ብርጌድ ፋኖ አራቱ ማዕዘን ደፈጣ በመያዝ ከባንክ ብር የዘረፉትን አካላት በቁጥጥር ውስጥ አድርጎ ሲያጣራና ምርመራ ሲያደርግ ከቆየ በኋላ ከ1 ሚሊዮን ብር በላይ ማስመለስ ችሏል። ብሩን የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አመራሮችና የጊዮን ብርጌድ አመራሮች በተገኙበት ርክክብ እየተደረገ ሲሆን ሰከላ ወረዳ ግሽ አባይ ከተማ ለሚገኙት በሁለቱ የንግድ ባንክ ስራ አስኪያጆች አካውንት በጸደይ ባንክ በኩል ገቢ ሊደረግ ችሏል። 108,700 ብር ከአገልግሎት ውጪ ስለሆነ የንግድ ባንክ ስራ አስኪያጆች በአካል ከፋኖ እጅ እንደሚረከቡ ስምምነቱ ተደርሷል። የአገዛዙ ሰራዊት በሚገኝባቸው አካባቢዎች ዝርፊያ፣ ሰው እገታና መሰል የወንጀል ድርጊቶች በተደጋጋሚ ይፈጸማሉ። ምንም እንኳን ወንጀሉ የተፈጸመው አሸባሪው ኃይል አስተዳድረዋለሁ በሚለው ግሽ አባይ ከተማ ቢሆንም ፋኖ የህግ ማስከበር ስራውን ሰርቷል። ወንጀለኞችን የማጥራት ስራ እንደቀጠለ ሲሆን እንደጨረስን ውጤቱን ለህዝብ ይፋ እናደርጋለን ሲልም የብርጌዱ ቃል አቀባይ ፋኖ የቻለ አድማሱ ገልጿል። በተመሳሳይ መረጃ በባህር ዳር ዙሪያ ሸዋ መንደርና ዳና ማርያም ተብለው በሚጠሩ አካባቢዎች የፋኖ ኃይሎችን ለመክበብ በማሰብ የአገዛዙ ጦር ቢንቀሳቀስም ቀኑን ሙሉ የፈጀ ውጊያ ተካሂዷል። ሆኖም የአገዛዙ 27 ወታደሮች በዚህ ውጊያ ተገድለዋል። በዚህ ባህር ዳርን በከበበው ውጊያም የብልጽግና ኃይል ኪሳራ አስተናግዷል። በጎንደር ቀጠና የአማራ ፋኖ አንድነት በጎንደር ንስር በለሳ ቅጣው እጅጉ ክፍለ ጦር ሪፎርምና ውይይት ማድረጉን አሳውቀዋል። ሪፎርሙን መሰረት በማድረግም የአመራር ድልድል አድርገዋል። በዚህም መሰረት የክፍለ ጦሩ ዋና አዛዥ አርበኛ ሙሉቀን ካሳሁን፣ ምክትል አዛዥ አርበኛ አብራራው ጸጋዬ፣ የዘመቻ መምሪያ አርበኛ
አርበኛ አበበ ገብሬ፣ የፖለቲካ መምሪያ ኃላፊ አርበኛ ጣማለው ወልዴ፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ሻምበል ኤርሚያስ መሾማቸውን አሳውቀዋል። ከጎንዮሽ መጓተት ወጥቶ መሬት ላይ ለህዝባቸው ውድ ህይወታቸውን የገበሩ የትግል ጓዶቻችንን አደራ ከዳር ማድረስ የሚቻለው በቅንነትና በእውነት ሐቀኛውን የአንድነት መንገድ በመከተል ብቻ ነው ብለዋል። በዚህም መሰረት ንስር በለሳ ቅጣው እጅጉ ክፍለ ጦር ትናንት በተበታተነ አደረጃጀት የነበረውን ታጋይ ለመሰብሰብ ጎንደርን በአንድ አታጋይ ተቋም የማታገሉ ሰናይ ተግባር እጅጉን አስደስቶናል ያለው ክፍለ ጦሩ የአንድነት ተቋማችን የአማራ ፋኖ አንድነት በጎንደር በሚሰጠን አቅጣጫ አሰራርና መርህ ለመታገል ቁርጠኛ ነን ሲል አሳውቀዋል። በደቡብ ጎንደር ታች ጋይንት ዛሬ ረፋድ ላይ 2 የፖሊስ አባላት ተገድለዋል፣ መሳሪያቸውንም ተነጥቀዋል ተብለዋል። በሰዴን ሙጃም እንዲሁም የፋኖ ኃይሎች ጥቃት ፈጽመዋል። በጋይንት ንፋስ መውጫ ከተማም የፋኖ ቤተሰብ ናችሁ በሚል ቤታቸው የታሸገ ሰዎች እንዳሉ ተገልጸዋል። ይህ በእንዲህ እንዳለ በራያና አካባቢው ያገዛዙ መከላከያ ሰራዊትና የፌዴራል ፖሊስ አመራሮች አካባቢውን ለትግራይ ታጣቂዎች እያስረከቡ ነው ተብለዋል። እንዲሁም በኮረም ከተማ ለህዋት ታጣቂዎችና ለቤተሰቦቻቸው በሚል መሬት እየታደለ ነው የሚል መረጃ ወጥቷል። የትግራይ ኃይሎች እርስ በርሳቸው አለመግባባት ውስጥ ቢሆንም የራያና አካባቢውን ቦታዎች ግን እየወሰዱ መሆኑ ተገልጿል። ጌታቸው ረዳ ምክትላቸውንና የትግራይ ጦር አዛዥ የሆኑትን ጀነራል ታደሰ ወረደን አስጠነቀቁ። ከወር በፊት የትግራይ ጦር ዋና አዛዦችና በኮር ደረጃ ያሉ መኮንኖች ባደረጉት ውይይት የጌታቸው ረዳ አስተዳደር ለአብይ አህመድ ተላላኪ በመሆን መወገድ አለበት የሚል ውሳኔ አሳልፈው ነበር። በተጨማሪም ስልጣኑን በደብረ ጽዮን ለሚመራው ህወሓት እንዲያስረክብ ነበር እነዚህ የጦር አመራሮች የወሰኑት። ሆኖም አብይ አህመድን ጨምሮና ጌታቸው ረዳን ጨምሮ ይህን የትግራይን ጦር ውሳኔ የሚቃወም መግለጫና ጦርነት አይቀሬ መሆኑን የሚያመላክት ማስጠንቀቂያ ሰጥተው ነበር። ጦሩ ግን በትግራይ የተለያዩ ወረዳዎች በጌታቸው ረዳ የተሰየሙ አመራሮችን ማህተም እየተቀበለ በነደብረ ጽዮን በኩል ያሉ አመራሮችን እየመደበ ነው። ታዲያ በዛሬው ዕለት ጌታቸው ረዳ ለጀነራል ታደሰ ወረደ የጻፉት የመጨረሻ ማስጠንቀቂያ የሚል ደብዳቤ እያነጋገረ ነው። ጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ማስጠንቀቂያ የተሰጣቸው የትግራይ ጀነራሎች ስልጣኔን ለመቀማት የሚያደርጉትን እንቅስቃሴ አላስቆምክም በሚል ነው። የጦር አዛዥና የትግራይ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሆኖ እንዴት በሁሉም የትግራይ ኃይሎች ባሉ የወረዳ መዋቅሮች የጊዜያዊ አስተዳደሩ ስልጣን ሲቀማ ዝም ትላለህ ሲሉም አቶ ጌታቸው በደብዳቤያቸው አስጠንቅቀዋል። ታደሰ ወረደ በትክክል አቋማቸውንና ምድባቸውን ባይለዩም እና አቶ ጌታቸው ረዳ እንደሚፈልጉት ጉዳያቸውን እያስፈጸሙ እንዳልሆነ ይታወቃል። የኤርትራ መንግስትና የብልጽግና አገዛዝ ወደ ድንበር ወታደሮቻቸውን ማስጠጋታቸውን እንደቀጠሉ ነው። ወደ ጦርነት እንደሚገቡ እርግጥ የሆኑ አስተያየቶች እያስተናገዱ ያሉት ኢትዮጵያና ኤርትራ ይህንኑ የሚያረጋግጥ እንቅስቃሴ ውስጥ ገብተዋል። በዚህም ኤርትራ ከሰሞኑ ወታደሮቿን በሰሜን በምስራቅና በምዕራብ አቅጣጫ ካሉ ወታደራዊ ካምፖች ወደ ደቡባዊ አቅጣጫ ማለትም ከኢትዮጵያ ጋር ወደምትዋሰንባቸው ስፍራዎች እያስጠጋች ነው። አድቋላ፣ መንደፍራ፣ ማያይኒ፣ ኦረና፣ ኮሉልና ሌሎች አካባቢዎችም በኤርትራ ወታደራዊ እንቅስቃሴዎች የታየባቸው ናቸው። በትግራይና በአፋር ድንበር አካባቢዎች ነው እነዚህ ወታደራዊ እንቅስቃሴዎች እየታዩ ያሉት። ጸረ ድሮንና የአየር መቃወሚያዎችን እየተከለች መሆኑንም ኤርትራ ፕሬስ ዘግበዋል። በብልጽግናው አገዛዝ በኩል ደግሞ ከአፋርና ከአዋሽ አቅጣጫ ወደ ሰሜን ኢትዮጵያ አቅጣጫ በርካታ ቁጥር ያለው ወታደር እያስጠጋ ነው። አዳዲስ ምልምል ወታደሮችን ጭምር በተጠንቀቅ ማስቆሙ ተነግሯል። በሁለቱም ኃይሎች በኩል ያሉ ባለስልጣናትና ሚዲያዎች፣ አክቲቪስቶች ደግሞ ጦርነቱ አይቀሬ መሆኑን የሚያመላክቱ አስተያየቶችን እየሰነዘሩ ነው። በተለይ በብልጽግና በኩል ሁሉም አክቲቪስቶች የውሎ አዳር ወሬያቸው አሰብና ቀይ ባህር የሚል ሆኗል። በዚህም በዛሬው ዕለት ኢትዮጵያ ወታደራዊ ድሮን አመረተች በሚል መረጃ ሲያሰራጩ የዋሉ ሲሆን ይህም አሰብን እንወራለን ብለዋል። እነዚህ ብልጽግና አምርቷቸዋል በተባሉት ድሮኖች ኤርትራን እንወጋለን ነው ያሉት የብልጽግና ተከፋይ አክቲቪስቶች። ምንም እንኳን ድሮን በአገር ውስጥ ተመርቷል መባሉ ከሰሞንኛው ታንክና መድፍ አመረትን ከሚለው የሐሰት ማስፈራሪያና ዛቻ የተለየ ባይሆንም በዚህ አጋጣሚ ግን ኤርትራ ላይ ከመዛት አልተቆጠበም። ፖላንድ ሁሉም ወንድ ዜጎቿ ወታደራዊ ስልጠና እንዲወስዱ የሚያደርግ እቅድ ይፋ አደረገች። ፖላንድ ሁሉም ወንድ ዜጎቿ በወታደራዊ ስልጠና ውስጥ እንዲያልፉ የሚያስችል ረቂቅ ሕግ ለፓርላማው አቅርባለች። ጠቅላይ ሚኒስትር ዶናልድ ተስክ ረቂቅ ሕጉን ለፓርላማው ባቀረቡበት ወቅት በሀገሪቱ ከፍተኛ ወታደራዊ ስልጠና እንዲሰጥ ያስችላል የተባለውን እቅድ ዝርዝር በመጪዎቹ ወራት ይፋ እንደሚደረግ ተናግረዋል። በፖላንድ ውስጥ ያለ እያንዳንዱ ጎልማሳ ወንድ በጦርነት ጊዜ ሀገሩንና ቤተሰቡን ከጥቃት መከላከል የሚችልበትን የስልጠና
ቅርጽ እያዘጋጀን ነው። እቅዱ በአገሪቱ ሊፈጠር ለሚችሉ አደጋዎች ተመጣጣኝ ምላሽ ለመስጠት የሚያስችል አቅም ይፈጥሩልናል ብለዋል። በእቅዱ መሰረት ወታደራዊ ስልጠና የሚያገኙት ወንዶች በቀጥታ መከላከያ ሰራዊቱን የሚቀላቀሉ ሳይሆን በግጭት ወቅት ብቁ ወታደራዊ ቁመና ተላብሰው መሰለፍ የሚችሉበትን ክህሎት እንዲያገኙ የሚያደርግ ነው ተብሏል። በተጨማሪም የተያዘው እቅድ ለሴቶችም ስልጠና የመስጠት ሐሳብ እንዳለው ለአሁኑ ግን ትኩረቱን ወንዶች ላይ ማድረጉ ተብራርቷል። ጠቅላይ ሚኒስትሩ 200,000 ወታደሮች ያሏት ፖላንድ በአቅራቢያዋ ከሚገኙ ሀገራት አንጻር ያላት የሰራዊት ቁጥር አነስተኛ መሆኑን አንስተዋል። 1.3 ሚሊዮን ሰራዊት ያላት ሩሲያንና 800,000 ወታደሮች ያሏት ዩክሬንን ለንጽጽር ያነሱት ዶናልድ ተስክ ሀገራቸው የወታደር ቁጥሯን ከ200,000 ወደ 500,000 ማሳደግ እንደሚኖርባት አሳስበዋል። እያሰብን ያለነው ፖላንድ ተጠባባቂ ጦርን ጨምሮ 500,000 ወታደሮች እንዲኖራት ነው። ይህም አሁን በአውሮፓ እየታየ ካለው የደህንነት ስጋት አኳያ እያደገ ሊሆን የሚገባው ነው ማለታቸውን ቢቢሲ ዘግበዋል። በሌላ በኩል ፈረንሳይ አውሮፓን በኒውክሌር ጥላ ስር ለማካተት ያቀረበችውን ሐሳብ መንግስታቸው በጥንቃቄ እየመረመረ ነው ብለዋል ጠቅላይ ሚኒስትሩ። ፖላንድ ከአጠቃላይ ሀገራዊ ምርቷ 4.7% የሚሆነውን ለመከላከያ በመበጀት ከኔቶ አባል ሀገራት መካከል ከፍተኛውን ወታደራዊ ወጪ ለማውጣት እቅድ ይዛለች። ከዚህ ባለፈም አሜሪካ ሰራሹን 250 M1A2 አብርሃም ታንክ 35 የውጊያ ጀቶችን ሚሳኤልና የተለያዩ ሄሊኮፕተሮችን ለመግዛት ከአሜሪካ ጋር $20 ቢሊዮን የጦር መሳሪያ ግዢ ስምምነት ፈጽማለች። ኑና ለነጻነት ትግል የምናደርገውን ቁርጠኝነት እናድስ። እንኳን ለ129ኛው የአድዋ ድል አደረሰን። ዝክረ አድዋ በሲፎል ሳውዝ ዳኮታ ማርች 9 ከ1 ሰዓት ፒኤም ጀምሮ ይከበራል። አድራሻ 101 ሳውዝ ፌርፋክስ አቨኑ ሲፎል ሳውዝ ዳኮታ ዚፕ ኮድ 57103። በዝግጅቱ ፉከራና ሽለላን ጨምሮ የኪነ ጥበብ ስራዎች በሙዚቃ ታጅበው ይቀርባሉ። ጥፍጥ ያሉ ምግብና መጠጦችም ተዘጋጅተዋል። ከሁሉም የአሜሪካን ግዛቶች የሚመጡ በርካታ እንግዶች ይጠበቃሉ። አድዋ በድል በጋራ የምናከብረው የአፍሪካና የጥቁር ህዝቦች የኩራት ድል። የሐሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላችሁ የነበረው የሐሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሐሳብ፣ የማይተነተን አጀንዳ የለም። የአማራ ህዝብ የህልውና ትግል ደግሞ የሐሳብ ገጻችን ቀይ መስመር ነው። ከባህር ዳርም እስከ አዲስ አበባም፣ ከወልቃይት እስከ ወለጋም፣ ከደራም እስከ ራያም ልክ እንደ ትናንቱም የማንገልጠው ገጽ፣ የማንፈትሸው ሐሳብ የለም። በሐሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሐሳብ ያዋጣሉ። የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉ። ሰብአዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማህበራዊ ጉዳዮች ከሐሳብ ገጻችን የማይጠፉ አጀንዳዎች ናቸው። በላቅም ዝግጅትና አቀራረብ ዳግም በመጣው የሐሳብ ገጻችን የምታተርፉበት ብዙ ነው። በሮሃ ቲቪም በቅርብ ቀን ይጠብቁን። ሮሃ ቲቪም የሀገሬው አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።